ወደ ዱባይ ለመሄድ ምን ያህል ብር ያስፈልገኛል? ለቪዛ፣ ለጉዞ ትኬት፣ ለቤት ኪራይ፣ ለምግብና ለሌሎች ወጪዎች የሚያስፈልገንን እያንዳንዱን ጉዳይ እናያለን። ተከታተሉ። ወደ ዱባይ ለመሄድ ለምታስቡና በዝግጅት ላይ ላላችሁ እጅግ ወሳኝ የሆነ መረጃ ይዤላችሁ ቀርቤያለሁ። አብዛኞቻችን ከሀገር እንደወጣን ወዲያው ስራ ጀምረን ትልቅ ለውጥ የምናመጣ ይመስለናል። ነገር ግን እውነታው ከዚህ የተለየ ሊሆን ይችላል። ዱባይ ከመሄዳችሁ በፊት ምን ነገሮችን ማወቅ አለባችሁ? ምን ያህል ገንዘብ ያስፈልጋችኋል? የሚሉትን ጥያቄዎች በዝርዝር የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ዱባይ ለመሄድ ስናስብ መጀመሪያ ማድረግ ያለብን ትልቁ ስራ መረጃ ማሰባሰብ ነው። በኢንተርኔት ሰርች በማድረግ በተጨማሪም ዱባይ የሚኖሩ ሰዎችን በመጠየቅ ስለ ሀገሩ የአየር ጸባይ፣ ስለ ስራ ሁኔታና ስለ ደሞዝ በቂ ግንዛቤ ሊኖረን ይገባል። ይህ ዝግጅት ነገ ዱባይ ስንደርስ ለሚገጥመን ማንኛውም ሁኔታ ስነ ልቦናዊ ዝግጁነት እንዲኖረን ይረዳናል። ቀጥሎ የሚመጣውና እጅግ አስፈላጊው ነጥብ የሰነዶች ህጋዊነት ወይም አውተንቲኬሽን ነው። የተማራችሁበት የመጨረሻ የትምህርት ማስረጃ ዱባይ ውስጥ ተቀባይነት እንዲኖረው እነዚህን ሁለት ደረጃዎች ማለፍ ይኖርባቸዋል። መጀመሪያ የትምህርት ማስረጃችሁን በውጭ ጉዳይ ሚኒስቴር ማተም ማስመታት። በመቀጠልም አዲስ አበባ ጦር ኃይሎች 3 ቁጥር ማዞሪያ በሚገኘው የተባበሩት አረብ ኤሚሬትስ ኤምባሲ ቪዛ ሴንተር በመሄድ አውተንቲኬት ማስደረግ። ለዚህም 150 ድራም በዕለቱ የባንክ ምንዛሪ በማስላት መክፈል ይኖርባቸዋል። ሌላው እንዳትረሱ የሚመክራችሁ ነገር ቢኖር እናንተ ከሀገር ስትወጡ ጉዳያችሁን የሚከታተልላችሁና የምታምኑት ሰው ካለ ውክልና ብትሰጡ እናንተ በሌላችሁበት ኢትዮጵያ ውስጥ ጉዳይ ቢኖራችሁ ነገ ብዙ እንግልትን ይቀንስላችኋል። አሁን ደግሞ ወደ ዋናው ጥያቄ እንለፍ። ወደ ዱባይ ለመሄድ ምን ያህል ብር ያስፈልገኛል የሚለውን በሁለት ምድብ እንክፈለው። የመጀመሪያው ለጉዞ የሚያስፈልጉ ወጪዎች ናቸው። ሁለተኛው ደግሞ ዱባይ ከደረሳችሁ በኋላ ለሚኖራችሁ ቆይታ የሚያስፈልጉ ወጪዎች ናቸው። ወደ መጀመሪያው ስናልፍ ለጉዞ የሚያስፈልጉት ወጪዎች ናቸው። እነዚህም የቪዛ ወጪ፣ የቲኬት ወጪ እና ኤርፖርት ላይ የምናሳየው ገንዘብ ናቸው። ያው የቪዛ ወጪ የ2 ወር የቪዚት ቪዛ የሻርጃ ቪዛ ማለት ነው፣ እስከ 60 ሺህ ብር ይጠይቃል። በመቀጠልም የቲኬት ወጪ በቪዚት ስለምንሄድ የደርሶ መልስ ቲኬት ነው የሚያስፈልገን፣ ከ70 ሺህ እስከ 80 ሺህ ብር ይበቃናል። ሶስተኛው ደግሞ ኤርፖርት ላይ የምናሳየው ገንዘብ ነው። $1000 ወይም 3000 ድራም ያስፈልገናል። ይህን ገንዘብ ያው ኤርፖርት ካለፋችሁ በኋላ ዱባይ ስትገቡ ለራሳችሁ ወጪ የምትጠቀሙበት ነው። ሁለተኛው ዱባይ ከደረሳችሁ በኋላ ለሚኖራችሁ ቆይታ የሚያስፈልጉ ወጪዎች ናቸው። እነሱም የቤት ኪራይ፣ የምግብ ወጪና የትራንስፖርት ወጪ ናቸው። ያው ለቤት ኪራይ ቤድ ስፔስ ነው ማየት ያለባችሁ፣ ምክንያቱም ዋጋው ትንሽ ቀነስ ስለሚል። እሱም ደግሞ በወር በአማካይ 25 ሺህ ብር ይበቃቸዋል። ለምግብ ደግሞ ያው ራሳችሁ የምታበስሉ ከሆነ 15 ሺህ ብር በቂ ነው። ትራንስፖርት ደግሞ ያው ታክሲ መጠቀም የለባችሁ፣ ምክንያቱም በጣም ውድ ነው የሚሆንባችሁ። ስለዚህ ባስና ባቡር በመጠቀም ለወር 6000 ብር አካባቢ ያስፈልጋቸዋል ማለት ነው። እንግዲህ እነዚህን ወጪዎች አሟልተን ዱባይ ከገባን በኋላ ያለው ዋናው ነገር ስራ ፍለጋ ነው። ብዙ ሰው በደላላ በኩል ለመምጣት ይሞክራል። ነገር ግን እውነታው ያለምንም ደላላ በቪዚት ቪዛ በመምጣት ጠንካራና ማራኪ ሲቪ አዘጋጅታችሁ በኦንላይን እና በአካል በየድርጅቱ በማመልከት ስራ ማግኘት ትችላላችሁ። ዱባይ ለታታሪ ሰራተኞች ሰፊ እድል ያላት ሀገር ናት። የዛሬው መረጃችን ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎች ወገኖቻችንም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።